ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ አድማጭ ተመልካቾች እንዴት አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። መደመጥ ያለባቸውን ወሳኝ መረጃዎች በተለይ በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስቴር በኩል አዲስ መመሪያ ተላልፏል። ይህንን መመሪያ ተግባራዊ እስካላደረጋችሁ ድረስ ሙሉ በሙሉ ማሽከርከር እንደማትችሉ የሚያግድ አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ እንግዲህ ውሳኔ ተላልፏል። ሙሉ ዝርዝሩን እናስደምጣለን። በተያያዘ መረጃ ከሰሞኑ በላይነህ ክንዴ የተለያዩ አይነት ተሽከርካሪዎችን የንግድ ኤክስፖ ላይ አቅርበዋል። ብዙዎቻችሁ ስትጠይቁኝ ነበረ። በተለይ አዲሱን በኤሌክትሪክ የሚሰራውን ሃይሩፍ በተመለከተ አሁናዊ ዋጋውን ስንት ነው እያላችሁ በተደጋጋሚ ስትጠይቁኝ የነበራችሁ አድማጭ ተመልካቾቼ በዛሬው ዕለት ሙሉ የዋጋ ዝርዝሩን እንዲሁም ሌሎች ተሽከርካሪዎችን ከዝቅተኛ ጀምሮ እስከ ከፍተኛ ከዚሁ ከበላይነህ ክንዴ ከሰሞኑ ኤክስፖ ላይ የቀረቡትን መረጃ ወደ እናንተ ይዘንላችሁ ቀርበናል። ከናንተ የሚጠበቀው ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ ሙሉ ዝርዝሩ እናመራለን። እንግዲህ በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ የኤሌክትሪክ ተሽከርካሪዎች ተመራጭና ተወዳጅ እየሆኑ መጥተዋል። በተለይ በሀገራችን ኢትዮጵያ የኤሌክትሪክ ተሽከርካሪዎች እጅግ በርከት ያሉ የሚገጣጠሙ ፋብሪካዎች ቢኖርም በግንባር ቀደምትነት የሚታወቀው በላይነህ ክንዴ ከዝቅተኛ መኪኖች ከ1 ሚሊዮን 600 ሺህ ብር ጀምሮ እስከ ትላልቅ ተሽከርካሪዎችን ከሰሞኑ እንግዲህ ንግድ ኤክስፖ ላይ ማቅረቡን ተመልክተናል። ታዲያ በዚህ የንግድ ኤክስፖ ላይ የተቀረቡ መኪኖች ቁጥርም ለምሳሌ የደረቅ ጭነት መኪናዎችን በኤሌክትሪክ የሚንቀሳቀሱ አነስተኛ የእቃ መጨኛ ቫኖች እንዲሁም በኤሌክትሪክ ኃይል የሚንቀሳቀሱ ትላንሽ መኪኖችና እጅግ ዘመናዊው አዲሱ ሞዴል ሃይሩፍ እነዚህን ተሽከርካሪዎች እንግዲህ ከሰሞኑ ለንግድ ኤክስፖ ማቅረቡ ሁላችንም ተመልክተናል። በተለይ ከቅርብ ጊዜ ወዲህ በመዲናችን አዲስ አበባ ብሎም በክልል ከተሞች ላይ እጅግ በጣም ተወዳጅነትና ተፈላጊነትን ያተረፈው ሃይሩፍ የኤሌክትሪክ መኪና ከቅርብ ጊዜ ወዲህ እንደምታውቁት የኤሌክትሪክ ተሽከርካሪዎች በተለይ በሚኒባሱ ዘርፍ እየሰሩና አዋጭነትን እያገኙ መጥተዋል። ታዲያ ይህ ሃይሩፍ ምን ያክል ኪሎ ሜትር ይጓዛል የብዙዎቻቸው ጥያቄ ነው። በአንድ ፉል ቻርጅ እስከ 300 ማለትም ከ280 እስከ 300 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። ከዚህ በፊት እንግዲህ የተለያዩ የሃይሩፍ የኤሌክትሪክ ሃይሩፍ ዋጋ መረጃዎችን ወደ እናንተ ማቅረባችን ይታወሳል። ምናልባትም ከወራቶች በፊት የዛሬ 2 ወር አካባቢ መረጃ ያደረስኳችሁ ቢሆንም አሁን ላይ የገበያ የቀረበበት የዋጋ መረጃም እስከ 8 ሚሊዮን ብር እንደሆነ ከቦታው ያገኘነው መረጃ ያመለክታል። ሌሎች ከዝቅተኛ ጀምሮ እስከ ከፍተኛ ማለትም ከ1 ሚሊዮን 600 ሺህ ብር ጀምሮ እስከ ከፍተኛ ዋጋ ያላቸው ተሽከርካሪዎችን ለገበያ እንግዲህ ከሰሞኑ አቅርቧል። በዚህ ንግድ ኤክስፖ ላይ ብትሳተፉ እጅግ በጣም ትርፋማና ተጠቃሚ ሊያደርጋችሁ ይችላል። ከቅርብ ጊዜ ወዲህ እንደምታውቁት በተለያዩ የኤሌክትሪክ ባሶችም ወደ አዲስ አበባ መዲናችን አዲስ አበባ ላይ በማቅረብ እጅግ በጣም ጥሩ ስራዎችን ከሚሰሩ የኤሌክትሪክ መገጣጠሚያ ፋብሪካዎች መካከል ግንባር ቀደሙ የበላይነህ ክንዴ ሁላችንም የምናውቀው ነገር ነው። ታዲያ ይህንን ተሽከርካሪ እንግዲህ ማግኘት የምትፈልጉ በገላን አካባቢ አለ፣ እንዲሁም ሌሎች ቦታዎች ላይ አሉ። ደብረ ብርሃንም እንግዲህ ቅርንጫፍ እንዳለው ከዚህ በፊት መረጃውን ወደ እናንተ ማድረሳችን ይታወሳል። ዛሬ እንግዲህ መረጃውን አጠር አድርጌ በተለይ ብዙዎቻችሁ ስትጠይቁኝ ስለነበረ ሙሉ ዝርዝሩን ነው እንግዲህ ዛሬ ያቀረብኩላችሁ። ሌሎች ተሽከርካሪዎችም እንግዲህ ያሉትን መረጃ ባለው ሰዓት አጣብቤ ወደ እናንተ ይዤላችሁ የምቀርብ ነው የሚሆነው። በኤሌክትሪክ መኪኖች ዙሪያ የተለያዩ አይነት የኤሌክትሪክ ተሽከርካሪዎች እጅግ በዝቅተኛ ዋጋ ከሰሞኑ ለገበያ የሚቀርቡ እንዲሁም የተለያዩ አይነት ተሽከርካሪዎች እየገቡ ይገኛሉ። እኛም መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል።
እንግዲህ ክብራን ተመልካቾቼ በዛሬው ዕለት የትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎችን በሚመለከት በመላው ሀገሪቱ ላይ ተግባራዊ እንዲያደርጉ አዲስ መመሪያ አውጥቷል። ይህንን መመሪያ ተግባራዊ ካላደረጋችሁ በፍጹም ማሽከርከር እንደማትችሉና እንደሚያግድ ነው እንግዲህ ሙሉ ዝርዝሩ የሚያስነብበው። የሙያ ብቃት ምዘና ወስደው ያለፉ አሽከርካሪዎች መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት ይኖረዋል መባሉ በዛሬው ዕለት መረጃው ተሰምቷል። የትራንስፖርትና ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አሳሰበ። የብቃት ምዘናን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህንን ተከትሎ በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር ነው የተረጋገጠው። በዚህ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፍሳሽ ከ1 እስከ 2 አሽከርካሪ የሙያ ብቃት ምዘና እንደሚሰጥም ተገልጿል። የሙያ ብቃት ምዘና ከመስጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና ይሰጣቸዋልም ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ሲኦሲ እንዲወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስትሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉም ተብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አሳውቋል። በቀጣይም የሙያ ብቃት ምዘና ታክሲን ጨምሮ በሌሎች አሽከርካሪዎች ላይ ይተገበራል መባሉ በዛሬው ዕለት ተሰምቷል። በተያያዘ መረጃ ከ100 በላይ የፓኪስታን ኩባንያዎች የሚሳተፉበት 5ኛው የፓኪስታን አፍሪካ የንግድ ልማት ጉባኤ እና የፓኪስታን ምርቶች አውደ ርዕይ ከግንቦት 7 እስከ 9 ቀን 2016 በመዲናችን አዲስ አበባ በሚሊኒየም አዳራሽ እንደሚካሄድ ተገልጿል። በጉባኤው ላይም ከተለያዩ ዘርፎች ማለትም ከጨርቃጨርቅ፣ ከመድኃኒቶች፣ ከኢንጂነሪንግ፣ ከምግብና አግሮ ፕሮሰሲንግ ውጤቶች፣ ከቆዳ ውጤቶች፣ ከግንባታ ዕቃዎች፣ ከመዋቢያዎች እንዲሁም ከጤና እንክብካቤ ዘርፎች የተውጣጡ ከ100 በላይ ከፍተኛ የፓኪስታን አምራች ድርጅቶች የሚሳተፉበት ሲሆን የፈጠራ ምርታቸውንና የወጪ ንግድ አቅማቸውን እንደሚያሳዩም ገልጸዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን አድርሱት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።